ዘሪሁን እርግብ የምትመጣ አልመሰለኝም ነበር። ለመጨረሻ ጊዜ ልትሄጂ አይደለ? አንቺ መሰናበት ግዴታ ስለመሰለኝ የመጣሁት። ስለመጣ በጣም ደስ ብሎኛል። አንድ ላይ ለመኖር አልታደልንም ማለት አንቺን ቻው ከማለት የሚከለክለኝ ነገር አለ ማለት አይደለም። በጣም ነው የማመሰግነው። እንዴት ነህ? ደህና። ምን ሆነብኝ ነው? ምንም። በጣም ከፍቶሃል እኮ። ዝም ብዬ ነው ድንብላል። አሁን ይዤ ልክ የመጣሁትን ወሬ ስነግርህ ጭንቀት በሙሉ ግፍፍ ይልልሃል። ምንድን ነው ያመጣሽልኝ? ብታይ እርግብ ወደ ውጭ ልትሄድ ነው። እና ይሄ ነው ጭንቀቴን ከላይ ላይ የሚያራግፍልኝ? አዎና። እሱ አይደል እንዴ እንደዚህ ድብርት የለቀቀብኝ? ማለት እርግብ ወደ ውጭ መሄዷን ስሰማ እኮ ነው እንደዚህ የደበረኝ። ምን? አንተ ደግሞ ምን ቤት ነው የእሷ መሄድ የሚያሳስብክ? ድንብላል ውጭ ሀገር እኮ ነው የምትሄደው። ዘሪሁን እንኳን ውጭ ሀገር ለምን ሲኦል አትገባም? አንተ ምን አገባ? እንዴት ነው ቆይ ምን አገባ የምትይኝ ነው? ወይንስ አሁንም ትወዳታለህ? ቦታ ከሌለም ለምን ቻው ሲለኝ ያስከፋኛል? አንቺ ደንዳና ልብ ነው ያለሽ ማለት ነው። ዘሪሁን ግን የምርህን ነው የምታወራው? አዎ እኔ ሰውን መሰናበት አልወድም። እንዴ ለምን? አይደለም እንደዚህ ቀርቤ የማውቃትን ልጅ ይቅርና ምንም የማላውቃቸው ሰዎች ራሱ ቻው ተባብለው ሲሰነባበቱ ባያቸው ይከፋኛል። አዎ አባቴ ድረሱልኝ፣ ይሄ ልጅ አሞታል እንዴ? እውነቴን ነው ድንብላል፣ እኔ እንደዛ ነኝ። ለምን ዝም ብለህ አሁንም እርግብን ወዳታለሁ አትልም? ድንብላል አረ በፈጠረሽ እንዴ ምንድን ነው ሁሉንም ነገር በቅናት የምታዩ? እንደዚህ የወንክላት ባልቀና ነበር የሚገርመኝ። ቆይ አንቺ ግን እኔን አታምኚኝም ማለት ነው? እሷ መሄዷን ስለሰማክ ብቻ እንደዚህ ሆነክ እያየው እንዳምን ጠብቀህ ነበር? ይኸውልሽ ድንብላል ጭራሽ ልታስረዳኝ ነው? ከሀገር መውጣቷን ስሰማ እንደዚህ ሆንክ ሞተች ብትባልማ ድንኳን ጥለት አለቅስ ነበር። አረ ድንብላል ተረጋጊ፣ ምን ሆነሽ ነው? አልረጋጋም። ትሰማኛለህ? ተያይዛችሁ ገደል መግባት ትችላላችሁ። እሺ ድንብላል፣ አንቺ ድንብላል። እኔም አልገባኝም። እናንተ ምንድን ነው? ምኑ? እዚህ ምን ትሰራላችሁ? ምንም። ሀና ልካችሁ ነው አይደል የመጣችሁት? አረ ምን ብላ ነው መልከን? እዝራ ታውቃችኋለን? አሁን እባክህ የሀና ጓደኞች ናቸው። የሀና ጓደኞች ግደሉት ብላ ልካችሁ። አረ እሷ እኛን አላከችንም። እና ታዲያ ማን ነው የላካችሁ? እና በራሳችሁ ነው ልገሉኝ የመጣችሁት? አንተ ምንድን ነው የምታወራው? በያ ይሄ ነገር ምንም እየጣመኝ አይደለም። እናማ ትቼሽ ልሮጥ ነው። ፈጣሪ ካንቺ ጋር ይሁን። እንዴ አንተ ተምቹ ሰረኝ። እና ምንድን ነው ሀና ናት አይደል ግደለው ብላ ይላከች? እዝራ ምን እያደረክ ነው? ዛሬ ይለይልናል። እዝራ በቀስ በርበና ልቀቀኝ እባክህ። ወንድ ልጅ አንድም ሲደባደብ አንድም ሲሮጥ ነው የሚያምርበት። ወይኔ ስራ ጆሮ የሀኒን በቀል ለመበቀል እዝራን እየተከታተለው ይገኛል። በባለፈው እዝራ ሊገለኝ ነበረ፣ እኔ ግን ወንድ በሆን አለቀውም ነበር እያለች ከፊቱ ስታወራለት ስለነበር በሱ ተናዶ እዝራን መጉዳት አለብኝ ብሎ ስላሰበ ቤቱ ሰፈሩ ድረስ ሄዶ እየተከታተለው ነበር። እናም እዝራ ከቤት ሲወጣ ተከታትለው ሁለታቸውም ሄደው ሲከተሉት ከቅዱሴ ጋር ተገናኙ። እናም ፊት ለፊት ተገናኙ። ሀና ልካችሁ ነው ወይ ግደሉት ብላ ሀና ነው ወይ ላከቻችሁ ብሎ ሲጠይቃቸው ሀና አይደለም የላከችን እኛ ራሳችን የመጣ ነው ብለው በስከ መጨረሻ ግን ሳይጣሉ ተለያይተዋል ማለት ነው። ምክንያቱም ተምቹ እኔ ከዚህ ነገር የለውበትም ብሎ ጥለው ስለሄደ ጆሮን ብቻውን መግጠም ስላልቻለ ሁላቸውም ሩጠዋል። ነገር ግን እዝራ ሀና ናት ልታስገድለኝ ነው የላከቻቸው፣ እች ልጅ መቼም ቢሆን አትተወኝም እያለ ለቅዱስ ሲነግረው፣ ቅዱስ ደግሞ በጭራሽ ሀና እንደዛ የምታረገኝ ልጅ አይደለችም፣ አንተ መጀመሪያ ተረጋግተህ ማሰብ አለብህ እያለው ነበር። በሌላ በኩል ሰላሚና ከረጅም ጊዜ በኋላ ሌላ ችግር ውስጥ ገብታለች ማለት ነው። እሱም ምንድን ነው? ከሀኒቾ ጋር ቁጭ ብላ እያወሩ እያለ በማለት ስልክ ይጠራል። ስልኩም ሲጠራ አላነሳም ማለች እና ለምንድነው ስልክ ማታነሹ? ማነው የደወለው ስትላተኝ ቅዱሴ ነው የደወለው ግን ማንሳት አልፈልግም ማለችው እና ከሱ ጋር ምንም አይነት ፍቅር ሊይዛት እንዳልቻለ ከሱ ጋር ጊዜ የምታሳልፈው እያስመሰለች እና እሱ ስላሳዘናት እንደሆነ ነገረቻት። እና የኔ ያክል ጊዜ ለምንድነው አብረሽ የነበርሽው? እያስመሰልሽ ነው ወይ? እንዴት ቻልሽበት? ስትላት እኔም እንዴት እንደቻልኩበት ምንም ማውቀው ነገር የለኝም፣
ነገር ግን አሁን ላይ በቃ መጨረሻ ላይ ደርሰው ሁሉም ነገር ይሳለቻልና መናገር አለብኝ እንደማልወደው ብላ ወስናለች ማለት ነው። ምክንያቱም ከዚህ በፊት የነበረው በጣም ተወደው አንተነህን ነበር። እናም አንተነህን ከውስጥ የማውጣት አልቻልኩም። ትንሽ አሮን ነበር ለወደው የቻልኩት። ቅዱሴን ግን በጭራሽ ምንም አይነት ፍቅር የለኝም ለሱ። ከተገናኘንበት ቀን ሰዓት ጀምሮ ራሱ እስከምንለያይ ድረስ በጣም ነው የምቸኩለው። ከሱ ጋር ሲሆን ይጨንቀኛለኝ እና በጣም ስለሚያሳዝን ነው ከሱ ጋር ብር ጊዜ ማሳልፈው ብላ ስትላተኝ እንግዲህ ያው ያለውን ነገር ተነጋግረው መፍታት እንዳለባቸው ነገር ቅዱሴን በተደጋጋሚ ስልክ ሲደውል ስላነሳ ቀጥታ ከቤቷ ድረስ ሄዶ ለማግኘት ሞከረ ማለት ነው። እናም ወታ ምንሽ ነው ለምንድነው ስልክ ማታነሺው ሲላተኝ አዎ አውቄ ነው ስልክ ማላነሳው ሲጠራ እያየሁት ነው ስልክ ማላነሳው ብላ ነገረችው ማለት ነው። እናም ምንድነው የተፈጠረው ንገሪኝና የተፈጠረው ማወቅ ፈልጋለሁ ሲላተኝ እውነቱን ማወቅ ከፈለክ እኔ ከዚህ በኋላ ካንተ ጋር መቀጠል አልችልም እስካሁንም ድረስ ቢሆን ስለምታሳዝነኝ ነው እንጂ ወድጄህ አይደለም። ሞከርኩ ግን አልቻልኩም፣ ልወድህ አልቻልኩም። ምንም አይነት ፍቅር ላንተ የለኝም ብላ ስትነግረው እየቀለድሽ ነው መሆን ያለበት ብሎ አላመናትም ነበረ። ምክንያቱም ከዚህ በፊት ያለውን ነገር ሁሉ ታሪኳን ሁሉ ተናግራ ታሪኳንም ጥፋቷንም ያጠፋችውን እንዳስወረደች ሁሉን ነገር ተናግራ ተቀብሏት ነበረ። እንደውም ሽማግሌ ሁላ ላክ አግባኝ እያለችው ነበር። አሁን ላይ ግን በስከመጨረሻ በጭራሽ ላንተ ልወድህ አልቻልኩም ብላ እንግዲህ መሀል ሜዳ ላይ ጥለው ሄዳለች። እሱም ቢሆን እየቀለድሽ ነው፣ እንዴት እንደዚህ ታረጊያለሽ? ከዚህ በፊት በጽዮን እንደተጎደው እያወሽ ድጋሚ እንዴት እንደዚህ አድርገሽ ትሄጃለሽ? ብላት በቃ አልቻልኩም በጣም ይቅርታ ብለው ጥለው ሄዳለች። እሱም ሌላ መከፋትና ሌላ መሰበር ውስጥ ወርቀዋል ማለት ነው። በሌላ በኩል ቤቲ ባለፈው አቶ በቃሉ ጋር ሂዳ ወይዘሮ ሜላት ልካት ነበረ። እናም እሱ እንደማይቀጥራትና ከወይዘሮ ሜላት ቤቱን እንድትሰልልለት ነበር የጠየቃተኝ። እሱንም ጥያቄ ተቀብላ ነው መሰል አሁን ላይ የቤቱን ሽንት ቤቱን ስልክ እያወራች እርግብ ትሰማታለች ማለት ነው። እናም ስለተጠራጠረቻት ምን እያረግሽ ነው ስትላተኝ ማንን ነው የምታወሪው ተደብቀሽ ስትላት እኔ ማንንም እያወራው አይደለም ሲጀመር ከማን ጋር እያወራው እንደሆነ በምን አወቅሽ ስትላተኝ እየሰማሁሽ እኮ ነው ብላ በስከመጨረሻ ግን ለማንም እንዳትናገሪ ብትናገሪ ግን እገልሻለሁ ብላ በቢላ ስላስፈራራቻት እኔ ለማንም አልናገርም፣ ነገር ግን እውነቱ አንድ ቀን መውጣቱ አይቀርም። እኔ እንዳወቅኩት ወይዘሮ ሜላት ትደርስብሻለች፣ የዛኔ ግን አንገትሽን ነው ቆርጣ ምጥልልሽ አትምርሽም ስትላት እሱን ችግር የለውም ምክንያቱም ሰው ነኝ፣ ሁለት ጊዜ አልሳሳትም፣ አንድ ጊዜ ብሳሳትም አንቺ ብቻ ትናገር እንጂ የወይዘሮ ሜላትን ጉዳይ ለእኔ ተይልኝ ብላ እንግዲህ በቤቷ ሆና ባስጠጋቻት ወይዘሮ ሜላትን እያስጠቃቸውን ወይም ደግሞ አቶ በቃሉ እንዳይነቃባት እንደዚህ እያደረገች እንግዲህ ምናይ ይሆናል ማለት ነው በቀጣይ ክፍል። በሌላ በኩል እርግብ ከዛ ቤት መውጣት ስለምትፈልግ ሀናን ስራ እንድትፈልግላት ጠየቀቻት። ሀና ግን ምንም አይነት ሰው ስለማታውቅ ስራ ልታገኝላት አልቻለችም። እና ወይዘሮ ሜላትን ጠየቀቻት። እሷ ግን በባለፈው ስትሰሪበት የነበረውን መጋረጃ ቤት ከፍተን እዛ ትሰሪያለች ስትላት በጭራሽ አልፈለገችም። ምክንያቱም እኔ ከእናንተ ቤተሰብ መራቅ ነው የምፈልገው፣ እዛ መጋረጃ ከሰራው ደግሞ ዞሮ ከእናንተ ቤተሰብ አልወጣም፣ ስለዚህ ሌላ ምንም ይሁን ምንም አይነት ስራ አልመርጥም፣ ስራ ፈልጊልኝ እያለቻት እያለ በማለት ስልክ ይጠራልኝ። ስልኩንም ስትያነሳው ከውጭ ከጣሊያን የነበረው ከዚህ በፊት አብረን እንሄድና ገንዘብ ስጭኝ ያላት የነበረው ጓደኛዋ ፍቅረኛዋ ዘላለም የሚባለው አሁን ላይ እሱ ጣሊያን እንደደረሰና እንደተመቻቸላት ለሷም እንድትመጣ እንዳመቻቸላት ነገራት። በጣም ደስ ብሏተኝ ለቤተሰቡ ተናገረች። እናም ሁሉም ለድንብላልም ለተምቹም ለነሰላምም ለነሐኒም ሁሉን ነገር ተናግራ ልትሄድ እንደሆነ ተናገረች ማለት ነው። እናም በዚህ ምክንያት ሽኝት እያደረጉላት ነበር። ተምቹ በጣም ደብሮታል። ምክንያቱም ምንም አሁን ላይ ፍቅሩ ቢወጣለትም አብሮ ያሳለፉትን ጊዜ አይረሳም። ልትለየው ስለሆነ በጣም ከፍቶታል። በተቃራኒ ድንብላል ግን በጣም ነው ደስ ያላት። ምክንያቱም ድንብላል ተምቹ ወደ እሷ ይመለሳል እያለች ስለምትፈራ እሷ ከአገር ወጣች ማለት ዞሮ ከዚህ በኋላ ምንም የሚያሰጋት ነገር አይሆንም። በዛም ምክንያት ያው ደስ ብሏታለኝ ማለት ነው። እናም እሱን ለማግኘት ስትሄድ ተምቹ ግን ደብሮት ነበረ። ለምንድነው የደበረ ስትለው አሁን ያመጣውልህ ዜና ግን ድብርትን ሁሉ ያጠፋላል ብላ ድንብላል እርግብ ከሀገር ልትወጣ እንደሆነ ስትነግረው እና ታዲያ እሱ ምንም የሚያስደስት ነገር ነው እኔም እኮ የተከፋሁት በዚህ ምክንያት ነው ብሎ ሲላተኝ ታናዳ አንተ ምን ቤት ነህ ድንብላል እርግብ በመውጣቷ ከሀገር አንተ የሚደብርህ አንተ ምን ቤት ነው ወይስ አሁንም ትወዳታለህ ስትለው በጭራሽ ከመውደግ አንቺ ዝም ብለሽ ሁሉንም ነገር
ከመውደድ ጋር ለምን እንደምታገናኙ ሰው እኮ ነኝ። ምንም እንኳን ቢሆን አብረን ጊዜ ያሳልፈናል። ስለዚህ ስትሄድ ይደብረኛለኝ ብሎ ሲላት እንደውም ከፈለጋችሁ አብራችሁ ገደል መግባት ትችላላችሁ። አንተ ከሀገር ስትወጣ እንደዚህ የከፋህማ ሞተች ብትባል ምን ልትል ነው ብላ በጣም ተናዳ ከዚህ በኋላ አይንህን ላይ አልፈልግም ገደል መግባት ትችላላችሁ አፍራችሁ ብላ ተናዳ ጥላው ሄዳለች። ተምቹ ግን ሄዶ መሰናበት ይኖርበት አይኖርበት ምንም ግራ ገብቶታል። ነገር ግን ወንድ ጓደኛው መክሮታል። ምንም ቢሆን አብራችሁ ጊዜ ያሳልፋችኋል። ስለዚህ ሄደህ መሰናበት አለብህ ስላለው ለመሰናበት ወደ ወይዘሮ ሜላት ቤት ሄደ። ሁላቸውንም እየተሰናበተች ነበር። ሰላምንም አንቺ ምንም እንኳን ለራስሽ ባይመስልሽም በጣም ጥሩ ሴት ነሽ፣ ጥሩ ሰው ነሽ፣ ላንቺ ግን አይመስልሽም እና ስላደረኩን ነገር በጣም ይቅርታ አመሰግናለሁ ብላ ድንብላልንም ሀኒንም እስካሁን ካወቅኳቸው ሰው ሁሉ አንቺ ትለያለሽ እና በምንም ይሆን ስላወቅኩሽ በጣም ደስ ብሎኛል ብላ ሁሉንም ተሰናበተች። ወይዘሮ ሜላትን ግን ቤቲ በጣም ጥሩ ሰው አትመስለኝም፣ ስለዚህ ተጠንቀቂያተኝ፣ ለቤተሰብሽም ሆነ ለአንቺ ስትይ መጠንቀቅ አለብሽ ብላ ነገረቻት። እናም በስከ መጨረሻ ተምቹና ጆሮ ደረሱ። ሄዳ አንገቱ ላይ ተጠምጥማ ስለመጣ በጣም ደስ ብሎኛል። እኔ ግን ማትመጣ መስሎኝ ነበር። ምንም እንኳን ያለፈ ታሪክ ቢሆን አንቺን ግን መጥቼ ከመሰናበት የሚያግደኝ ምንም ነገር የለም እና መልካሙን ነገር ይግጠምሽ ብለው እርግብን ከአገር ወጣለች ማለት ነው። እንግዲህ ወደ ጣሊያን ሸኝተዋታል። በጣም ነው የምታሳዝነው። እርግብ በእርግጥ ይገባታል። ብዙ በጣም ባክስቶ የተነሳ ብዙ ስቃዮችን አይታለች። አሁን ላይ ግን በጓደኛው ምክንያት እንግዲህ ከአገር ወጣለች። ተምቹም እንደገና ፍቅሩ አገርሽቶበታል ማለት ነው ለሷ ስለሚወዳትና እና ኖላዊ ድራማ እንግዲህ ክፍል 3 ክፍሎች ይቀሩታል። እንደዚህ እያለ በእርግጥ በጣም ብዙ መሻከፍ ያለበት ነገር አለ። ታሪኩ ገና አይደለም 3 ክፍል ገና 50 ክፍል ራሱ ይሰራበታል። ከዚህ የበለጠ ማለት ገና ታሪኩ አልተሰበሰበም። ሁሉም እንደተበታተነ እንደተለያየ ነው እና መጨረሻው ምን ይሆናል የሚለውን አብረን የምናየው ይሆናል። እና እኛም ኖላዊ ድራማ ሊያልቅ ስለሆነ ሆነን ለመናገር በጣም ደብሮና ክፍል ምዕራፍ 2 ብለው እንደሚመጡ ተስፋ እናደርጋለን። ስለተከታተላችሁ እናመሰግናለን።